ሉቃስ ምዕራፍ 23ን ሁላችን አውጥተን ከቁጥር 33 ጀምሮ ያለውን እስከ 49 ያነባለሁ። ሁላችንም አውጥተን አብረን እንከታተላለን። ቀራንዮ የተባለ ቦታ በደረሱ ጊዜ ሰቀሉት። ወንጀለኞቹንም አንዱን በቀኙ ሌላውን በግራው ሰቀሏቸው። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እነርሱም ልብሱን በዕጣ ተከፋፈሉት። ሕዝቡም ቆመው ይመለከቱ ነበር። ገዦችም ሌሎችን አዳነ፣ በእግዚአብሔር የተመረጠው ክርስቶስ እርሱ ከሆነ እስቲ ራሱን ያድን እያሉ አፌዙበት። ወታደሮችም ቀርበው ያፌዙበት ነበር። የሆመጠጠ የወይን ጠጅ እየሰጡትም አንተ የአይሁድ ንጉሥ ከሆንህ ራስህን አድን ይሉት ነበር። ከራሱም በላይ ይህ የአይሁድ ንጉሥ ነው የሚል ጽሑፍ ነበር። ከተሰቀሉት ወንጀለኞችም አንዱ የስድብ ናዳ እያወረደበት አንተ ክርስቶስ አይደለህምን? እስቲ ራስህንም እኛንም አድን ይለው ነበር። ሌላኛው ወንጀለኛ ግን እንዲህ ሲል ገሰጸው፣ ተመሳሳይ ፍርድ እየተቀበልህ ሳለህ ከቶ እግዚአብሔርን አትፈራምን? እኛ ላደረግነው ነገር ቅጣት እየተቀበልን ስለሆነ ተገቢ ፍርድ ላይ ነን። ይህ ሰው ግን አንዳች ክፉ ነገር አላደረገም። ደግሞም ኢየሱስ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጊዜው 6 ሰዓት ያህል ነበር። እስከ 9 ሰዓት ድረስም በምድር ሁሉ ላይ ጨለማ ሆነ፣ የፀሐይ ብርሃን ተከልክሏልና። የቤተ መቅደሱን መጋረጃ ተቀዶ በሁለት ተከፈለ። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ መንፈሴን በእጅህ እሰጣለሁ አለ። ይህንንም ብሎ ሞተ። የመቶ አለቃው የሆነውን ነገር ባየ ጊዜ ይህ ሰው በእርግጥ ጻድቅ ነበር ብሎ እግዚአብሔርን አመሰገነ። ይህንኑ ለማየት በስፍራው ተሰብስበው የነበሩ ሰዎችም ሁሉ የሆነውን ነገር በተመለከቱ ጊዜ ደረታቸውን እየደቁ ተመለሱ። ነገር ግን ኢየሱስን በቅርብ የሚያውቁት ሁሉ እንዲሁም ከገሊላ ጀምሮ የተከተሉት ሴቶች ይህን እየተመለከቱ ከሩቅ ቆመው ነበር። አጭር ጸሎት እንጸልይ። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ስለ ልጅህ ስለ ኢየሱስ ክርስቶስ እናመሰግንሃለን። እግዚአብሔር አብ ዘላለማዊ በሆነው ፍቅር ዓለምን ሁሉ ስለወደድህ እናመሰግንሃለን። ለዚህም ደግሞ አንድያ ልጅህን አሳልፈ ስለሰጠህ እናመሰግንሃለን። እግዚአብሔር ወልድ ራስህን ያለመሰሰት ሰውን ሁሉ ወደህ ሰውን ለማዳን ከገሃነም ለማስመለጥ ዕዳ የተጫነበትን ሰው ከዕዳው ለማላቀቅ ዕዳውን ሁሉ የኃጢአትን ዕዳ ራስ ከፍለ በራስ ላይ ተሸክመ እግዚአብሔር ሆይ ዛሬ በፊት እንድንቆም የእግዚአብሔር ልጆች ተብለን እንድንጠራ ይህን ዕድል ስለሰጠህን እናመሰግናለን። ይህን ጊዜ ባርክልን እግዚአብሔር ሆይ። በዛሬው ዕለት የሆነውን ሁሉ መንፈስ ቅዱስ ለዚህ ሕዝብ ለኔም አስረዳን። ጌታ ሆይ አብራራልን፣ እንዲገባን አግዘን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። እንግዲህ ቅድም እንዳልኳችሁ ከሆሳና እሁድ ጀምሮ በተለያየ መንገድ ጌታችን ኢየሱስ ክርስቶስ ሰኞ ዕለት የቤተ መቅደሱን በማጽዳት ማክሰኞ ጸሐፍት ፈሪሳውያንን በመገሰጽ በተለይም ደግሞ
አስተምህሯቸው ምን ያህል አደገኛ እንደነበረ በማሳየት ረቡዕ ይሁዳ ከሊቀ ካህናት ጋር የተደራደረበት ኢየሱስን አሳልፎ ለመስጠት አብሮ የነበረ አብሮ የበላ አብሮ የተማረ ከ12ቱ ጋር እኩል የተመረጠ ምንም አድሎ ያልተደረገበት ነገር ግን በራሱ መንገድ ለመሄድ የቆረጠ ጌታውን አሳልፎ የሰጠ ዳዊት ከዘመናት በፊት እንጀራዬን ከኔ ጋር የበላ ተረከዙን በኔ ላይ አነሳ ብሎ የተናገረው ትንቢት ይፈጸም ዘንድ ያን ያደረገ ሐሙስ ደግሞ አዲስ ቃል ኪዳን አሮጌው ተሽሮ አዲሱ ቃል ኪዳን የደም ቃል ኪዳን እግዚአብሔር የሰጠበት የደቀ መዛሙርት እግር የታጠበበት ትህትናን የተማርንበት በጌቴሰማኒ የተደረገውን ጸሎት ያየንበት ልዩ ምሽት ነበር። ዛሬ ይሄ ሁሉ የሆነው ወደ ዛሬው ክላይማክስ ወደ ዛሬው ዋና ቁንጮ ነገር እንድንመጣ ክርስቶስ የሰራውን ነገር እያሳየን ነበር እና ዛሬ በመስቀል ላይ ነው ኢየሱስ ከመስቀል የተናገራቸው ሰባቱን ቃላት ነው ዛሬ የምንነጋገረው። ከመስቀል ላይ ሆኖ የተናገራቸው ከመስቀል የተወረወሩት እነኛ ሰባት ቃላት የ3 ዓመት ተኩል ያገልግሎቱ ሰመሪ ያገልግሎቱ ምንድነው የሚባለው ማጠቃለያ አድርጎ ነው የተናገረው። በጣም ይገርመኝ ነበር እነኚህን ክፍሎች ሳይ ዝም ብሎ ሐፋዛርድ ምንድነው በሆነ መንገድ ቅደም ተከተል በሌለው መንገድ አይደለም እነኚህ ቃላት የተነገሩት። አንደኛ ላይ ጌታ ከመስቀል የተናገረው ነገር አንደኛ ሆኖ መነገር ስላለበት የተናገረው ነገር ነው። ሰባተኛ ላይ የተናገረውም ነገር ሰባተኛ ሆኖ መነገር ያለበት ነገር ሆኖ ነው። ስለዚህ እያንዳንዷ ነገር የሰው ልጅ ድነት በምን አይነት መልኩ ክርስቶስ የወንጌልን ጭብጥ በዛ 7 ቃላት እንደጠቀለለው ማየት ትችላላችሁ። ዝርዝሩን ከእርሱ ሞትና ትንሣኤ እርገት በኋላ ሐዋርያት ጽፈውልናል በወንጌል ውስጥ። ግን እርሱ ከመስቀል ላይ ያወጣቸው ቃላት የመጣበትን ሚሽን የወንጌልን ተልእኮ ዋና አንኳር ነገሮች በውስጣቸው ሰብስበው የያዙ ነገሮች ናቸው። በጣም አስፈላጊ ቃላትም አስፈላጊም ስለሆነ ይሄ ክፍል በአራቱም ወንጌላት ተጽፏል። ማቴዎስ 27ኛው ምዕራፉ ላይ ጽፏል። ማርቆስ በ15ኛው ምዕራፉ ላይ ጽፏል። ዮሐንስ በ19ኛው ምዕራፉ ላይ ጽፏል። ሉቃስ አሁን እንዳነበብኩላችሁ በ23ኛ ምዕራፉ ላይ ጽፏል። ክርስቶስ በመስቀል ላይ ሆኖ እነኚህን ቃላት ሲናገር ድነትን፣ የኃጢአት ይቅርታን፣ ፍቅርን፣ እንክብካቤን፣ ርህራሄን፣ ብቸኝነትንም በእግዚአብሔር ቤት አገልግሎቱ ሰው ብቻውን ይሆናል። መታጀብ ሊኖር ይችላል። አንድ ቀን ግን ለብቻ የምንጋፈጥበት ቀን ይኖራል። ብቸኝነትንም ጭምር መታዘዝን፣ ድልን፣ ራስን አሳልፎ መስጠትን ከመስቀል ላይ አውጇል።
በእነዚህ ሰባቱ ቃላት ውስጥ የወንጌል ተልእኮ ሙሉ ሐሳብ በአጭር ቃላት ተገልጿል። የክርስቶስን ባህሪ ግዝፈት አጉልተው የሚያሳዩን ናቸው። ሂደቱ የሚጀምረው በዋናው ታሪክ ላይ ተመስርቶ ነው። እርሱም የክርስቶስ መስቀል ነው። ለዚህ ነው ሉቃስ አሁን ቅድም ባነበብነው ክፍል ውስጥ ቁጥር 33 ላይ ቀራንዮ በተባለ ቦታ በደረሱ ጊዜ ሰቀሉት ይላል። የዕለቱ ዋና ኢቨንት መስቀሉ ነው። የዕለቱ ዋና ጉዳይ መስቀሉ ነው። በዕለቱ ባለፉት ሳምንታት የሆነው ነገር ሁሉ መጥቶ ማሰሪያ ያገኘው ማጠቃለያ የተበጀለት መስቀሉ ላይ ነው። እሱ ብቻ አይደለም፣ ነቢያት ከጥንት የተናገሩት ብዙ የእግዚአብሔር አገልጋዮች የተናገሩት ሁሉ ነገር መጥቶ ማሰሪያ ያገኘው የቤተ መቅደሱ የመስዋዕት ሥርዓት ሳይቀር ፍጻሜን ያገኘው መስቀሉ ላይ ነው። ስለዚህ የዚህ ታሪክ ማዕከሉ መስቀሉ ነው። ለዚህ ነው ክርስትና ማዕከሉ መስቀሉ ነው። ከመስቀሉ ውጪ ክርስትና የለም። መስቀልን ያገለለ፣ መስቀልን ያስወጣ፣ ከመስቀል የተፋታ፣ መስቀልን የገፋ ክርስትና ሊኖር አይችልም። ስሙንም ሊሸከም አቅም የለውም፣ አይችልም። ስለዚህ የክርስትናችን ሴንተር፣ የክርስትናችን ማዕከል፣ ክርስትናችን መጥቶ ድምዳሜ የሚያገኘው መስቀሉ ላይ ስንመጣ ነው። ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ሰቀሉት። አካላዊ ስቃዩ እጅግ ከባድ ነው። መስቀል ላይ ከመምጣቱም በፊት፣ መስቀል ላይ ከመሰቀሉ በፊት በዛ ምሽት ጀምሮ በጌትሰማኒ የአትክልት ስፍራ ሲያዝ ጀምሮ የነበረውን ሁኔታ በአእምሯችን እናሰላስል። ተገርፏል ኢየሱስ። ይሄ የሮማውያን መግረፊያ ብዙ ጊዜ እንትን ላይ ያያችሁ ይመስለኛል፣ በፊልም ላይ ከቆዳ የተሰራ ነገር ግን ጫፍ ጫፉ ብረት የገባለት በዛ ነው የሚገርፉት። አንዴ ሲያርፍ ቆዳ ቦጭቆ ነው የሚነሳው፣ ስጋ ቦጭቆ ነው የሚነሳው። ፓሽን ፎር ክራይስት የሚባል ፊልም አለ፣ ታውቃላችኋል? እኔ እሱን ፊልም አይቼም አልጨረስኩም፣ ማየትም አልፈልግም። ምክንያቱም እጀምርና ቆማለሁ። በሰው ልጅ ላይ እንዲህ አይነት ሁኔታ ይደረጋል ወይ ማለት አእምሯችሁን በጣም በጣም ሰቅዞ የሚይዝ ነገር ነው። በጣም ተገርፏል። ብዙ ሰዎች መስቀል ላይ ሳይደርሱ በዛ ግርፋት ሞተዋል። ሳይሰቀሉ የሞቱ በዚያ አይነት መንገድ አሉ። ግን በዚያ መንገድ እንዲሞት ደግሞ ክርስቶስ አልመጣም። መስቀል ላይ መውጣት ነበረበት። የእሾህ ጉንጉን በራሱ ላይ ተደርጓል። ታውቁታላችሁ፣ ብዙ ስዕል ላይ ወይም ብዙ ፊልም ላይ እሾህ በጣም ረዣዥም ወጊ የሆነ ነገር ያለውን ነገር ጭንቅላቱ ላይ በስቶ እንዲገባ አድርገው ከተውታል። ማመን ያስቸግራል። ከዚያም የተነሳ ቆዳው ተበሳስቷል፣ በጥፊ ተመቷል፣ ተተፍቶበታል፣ ጺሙን ነጭተውታል። የራሱን መስቀል በዚህ ሁኔታ እንዲሸከም አስገድደውታል። ወድቆ ተነስቷል ብዙ ጊዜ።
ጉዞ ወደ ጎልጎታ በዚህ አይነት መንገድ መጥቷል። በመጨረሻም ታላላቅ ሚስማሮች እጅና እግሩ ውስጥ በመስቀሉ ላይ አጋድመው ቸንክረውታል። ማለት ሆረር ነው እና የሚገርመው ነገር ከ750 ዓመት በፊት በብሉይ ኪዳን ውስጥ አንድ የእግዚአብሔር ነቢይ ይሄን ነገር እንዴት እንደገለጠው ላንብብላችሁ። ኢሳይያስ ምዕራፍ 52 ቁጥር 14 ላይ ኢሳይያስ 52:14 እንደዚህ ይላል፣ ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ከሰው የተለየ ይላል። ማለት የሚገርም እኮ ነው። ይሄ ዲስፊገርድ ሆኗል ማለት ነው። መልኩን ሰው ሊገልጸው አይችልም። ይሄ የሰው መልክ ነው ብሎ ሰው ሊያየው አይችልም። አስፈሪ ሆኗል። ፊቱ አባብጧል፣ ገላው ተተልትሏል፣ ቆዳው ተቆራርጧል፣ ደሙ እንደ ጉድ ይፈሳል። ዲስፊገርድ ሆኗል። መልኩን አጥቷል። የሰው መልክ ነው ብሎ እንኳን ለማየት የሚከብድ ሆኗል። ለዚህ ነው ይሄ ነቢይ ምን ይላል? ብዙዎች በእርሱ እስኪደነግጡ። ምን አይነት ነገር ነው ይሄ? በምድር ላይ ሆኖ ያውቃል ወይ እስኪሉ እስኪደነግጡ ድረስ መልኩ ከማንም ከሰው የተለየ። በቃ የሰው መልክ የለው፣ የሰው መልክ የለው። ይሄ ይታያቸዋል ወገኖች። ማለት የእግዚአብሔር ልጅ ቅዱሱ የእግዚአብሔር ልጅ ሁሉን ነገር ካለመኖር ወደ መኖር ያመጣ ስለማን ሲባል ስለኔና ስለናንተ ስለማንም አይደል። መልኩን እስኪያጥ ሰው ነው ወይ እስኪባል በምድር ያለ የሚያየው ሁሉ እስኪደነግጥ ድረስ ደንግጧል ይላል ነቢዩ። እኔ እንዴት እግዚአብሔር እንዳሳየው አላውቅም በዚያ ዘመን። ምክንያቱም ይሄን ይዞ ነው ምዕራፍ 53 የሚገባው። 53 ደግሞ ያለውን ክፍል ታውቃላችሁ። መልክ የለውም። ሰው ሁሉ ያየው ደንግጧል። መልኩ ከማንም ሰው የተለየ ነው። ይሄ የሰው መልክ ነው ብሎ ማየት ያስቸግራል። እንደዚህ ዲስፊገር አድርገውታል። ከሰው መልክ አውጥተውታል። ጭንቅላቱ መሃል ተበስቷል፣ ተመቷል። ደም እንደ ጉድ ይፈሳል። ወደ አንገቱ ወደ ፊቱ ይፈሳል። በዚህ ሁኔታ ኢየሱስ መስቀል ላይ የነበረው በመስቀል ላይ ተንጠልጥሎ ደም እያጎረፈ በስቃይ ባለበት ሁኔታ ነው እነዚህን 7 ቃላት ካንደበቱ ያወጣው። እነዚህ ቃላት የሚሞት ሰው የተናገራቸው ቃላት ናቸው። የሚሞት ሰው ይችን ዓለም ከዚህ በኋላ ማያት ሰው የመጨረሻ ቃል ነው የሚናገረው። አይዋሽም፣ አያታልልም። ሄዶም ደግሞ በእግዚአብሔር ፊት እንደሚቆም ያውቃል። ስለዚህ ሁሉም በፍቅር ያለውን ከውስጡ አውጥቶ ይናገራል። የሚሞት ሰው አይዋሽም። የፍቅር ተልእኮ ለሰው ዘር ያስገኘው ትልቅ ዋጋ
እና ምን አለ? ቁጥር 34 ምዕራፍ 23 ቁጥር 34 ቅድም ባነበብነው ክፍል ውስጥ ማለት ነው። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የመጀመሪያው የመስቀል ቃል ይሄ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይሄ በእውቀት የሆነ ነገር አይደለም። ኃጢአት ወደ አለማወቅ ይወስዳል። አለማወቅ ደግሞ ጨካኝ ያደርጋል። ይህ ሁሉ ጭካኔ፣ ይህ ሁሉ ሁኔታ የሆነው ካለማወቅ ነው። አባት ሆይ ይቅር በላቸው። የመጣሁት ለዚህ ነው የመጣሁት። የድነታችን የመጀመሪያው ቁልፍ ነገር ምንድነው ብንባል ከእግዚአብሔር ይቅርታን ማግኘታችን ነው። በመስቀሉ በተሰራው ዋጋ ምክንያት ስለኔ ምትክ ሆኖ የከፈለውን እግዚአብሔር አብ አይቶ እኔን ኃጢአተኛውን ሰው ይቅር እንዲለኝ እግዚአብሔር የከፈተው በር ነው። ስለዚህ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እኔ ለዚህ ተሰቃይቻለሁ፣ ለነሱ ለዚህ ደሜ ፈሷል፣ ለዚህ ሥጋዬ ተቆርሷል፣ ለዚህ ተንገላትቻለሁ፣ ዲስፊገር ሆኛለሁ፣ መልኬ ጠፍቷል። ይሄ ሁሉ የሆነው ለነርሱ ነው። እባክህ አባት ሆይ አትቁጠርባቸው፣ ይቅር በላቸው፣ ይቅር በላቸው። ላሰቃዩት፣ አሳልፈው ለሰጡት፣ ለሰቀሉት እዚህ ነው ኢሳይያስ 53:12 ላይ ስታነቡ የብዙዎችን ኃጢአት ተሸከመ ስለ አመፀኞችም ማለደ ይላል። ክብር ለእግዚአብሔር። ስለ እኔና ስለ እናንተ ማለደ። ያኔ ብቻ አይደለም፣ ዛሬም በአብ ቀኝ ሆኖ ስለ እኔና ስለ እናንተ ውድቀትና መነሳት ይማልዳል። የስቅለት ቁልፉ ክስተት መለኮታዊ ይቅርታን ገና ሲወለድ ማቴዎስ 1:21 ላይ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ሌላ መዳኛ የለም። ለዚህ ነው ጴጥሮስ ከሰማይ በታች ሌላ የምንድንበት ስም የለም ከኢየሱስ በስተቀር። ለእውነተኛ ይቅርታ ገደብ የለውም። አንኮንዲሽናል ነው ይቅርታ ማለት። አሁን ይቅር በላቸው የሚባሉ ሰዎች ናቸው እዛ የነበሩት። እግዚአብሔር ይቅርታ ምንም ገደብ የለው፣ ቅድመ ሁኔታም የለው። አለማወቅ በደልን ባያነጻም ምህረት ግን ትገናለች። አለማወቃችን በደልን አያነጻም፣ የእግዚአብሔር ምህረት ግን ይገናል። በዛ ላይ አልፎ ይምራል፣ በዛ ላይ አልፎ ይቅር ይላል። የምልጃን ጉልበት ታያላችሁ እዛ ላይ። ሁለተኛው ቃል ከቁጥር 39 እስከ 43 ከተሰቀሉት ወንጀለኞች አንዱ የስድብ ናዳ እያወረደበት አንተ ክርስቶስ አይደለህም? እስቲ ራስህንም እኛንም አድን ይለው ነበር። ሌላኛው ወንጀለኛ ግን
እንዲህ ሲል ገሰጸው። ተመሳሳይ ፍርድ እየተቀበልክ ሳለ ከቶ እግዚአብሔርን አትፈራምን? እኛ ላደረግነው ነገር ቅጣት እየተቀበልን ስለሆነ ተገቢ ፍርድ ላይ ነን። ይህ ሰው ግን አንዳች ክፉ ነገር አላደረገም። ደግሞም ኢየሱስ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። አሜን አሜን። ይሄ ከይቅርታ በኋላ የሚከተለው መዳናችን ነው። እግዚአብሔር ይቅር ካለም በኋላ ወደ እርሱ እቅፍ የሚያመጣን አድኖን ነው። የመዳን ጉዳይ ነው። ይሄ የድነት አዋጅ ነው እዚህ ጋር የታወጀው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ይህ ቃል የእግዚአብሔርን ጸጋና የድነት እርግጠኛነትን የሚያሳይ ነገር ነው። የሚገርም ነገር ነው። አንዳንዴ እኮ የሚገርም ነው። ይሄ ሰው ከዛኛው ሰው ጋር እኩል ወንበዴ ነው። ሌላ ስም አልተሰጠው። ትንሽ ወንበዴ ነው፣ ከዚህኛው ይሻላል ተብሎም አልተጻፈም። በሁለቱ ወንበዴዎች መካከል ተሰቀለ ነው የሚለው። ስለዚህ የሁለቱ ወንበዴዎች ስራ አንድ ነው፣ ወንበዴና ነው። ሞት የተፈረደባቸውም በዚህ ምክንያት ነው። ግን ሁለቱ ሕይወትን ያዩበት አቅጣጫ ይገርማል። አንተ ክርስቶስ አይደለህምን ብሎ እኮ ነው የሚጀምረው የሚሳደበው ሰውዬ። ስለዚህ ስለ ክርስቶስ ሳምሃው ትንሽ ዕውቀት አለው ማለት ነው። አንተ ክርስቶስ አይደለህምን? እንዴ አንተንም ራስህንም እኛንም አድነን እንጂ ምንድነው እንትን የምትለው? ሌላኛው ግን የታየው ነገር ኃጢአቱ ነው። ትዝ ይላችኋል፣ ሁለቱ ፈሪሳውያን ወደ ቤተ መቅደስ ሊጸልዩ የሄዱ አንደኛው እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ እኔ በቀን ይሄን ያህል በሳምንት ይሄን ያህል ጾማለሁ፣ ይሄን ያህል መጸውታለሁ፣ ስለዚህ እኔ የጸደቅኩ ነኝ፣ ወደ መንግሥተ ሰማያት ገቢው ነኝ ብሎ ይሄ ደግሞ ቀና ብሎ እንኳን ፊቱን አንስቶ እንኳን እግዚአብሔርን ለማየት አቅም አልነበረውም። ደረቱን እየደቃ አቤቱ ማረኝ ይል ነበር። እግዚአብሔር የሰማው ይሄንን ምስኪን ነው። ይሄ ሰው ኃጢአቱ ገባው። እባክህ በመንግሥትህ አስበኝ። ገና ስለሚመጣው ነገር አይደለም ማውራህ። ዛሬ ከኔ ጋር በገነት ትሆናለህ። አሜን። መዳን ቀጠሮ የለውም። ሕይወትን የሰጠህለት የእግዚአብሔር ልጅ ሆነሃል። ኢየሱስ ለኔ ሙቷል፣ ይህ የተከፈለው ዋጋ ለኔ ነው ብለህ እጅህን አንስተህ ተቀበልክለት፣ ወደ እግዚአብሔር መንግሥት ገብታል። ቀጠሮ የለውም። እግዚአብሔር ዛሬ ከኔ ጋር በእርግጠኝነት ምንም በማያወላዳ ቃል ከኔ ጋር በገነት ትሆናለህ። እውነተኛ ንስሐ ቅጽበታዊ ተሐድሶን ያመጣል። ባልታሰበ መንገድ በፈጠነ መንገድ እግዚአብሔር ይደርሳል። ይህ ወንጀለኛ ኢየሱስን አወቀ፣ ወዲያው የኃጢአትን ይቅርታ አገኘ፣ ወዲያው እግዚአብሔር ወደ መንግሥቱ አስገባው። አይገርማችሁ? ማንም ሰው ከእግዚአብሔር የማዳን አቅም ውጪ አይደለም። የማናችንም ኃጢአት
ከእግዚአብሔር የመድረሻ መንገድ ውጪ አይደለም። አዎ ለኛ ከባድ ነው። እግዚአብሔር ግን ሁሉንም ይቅር ይላል፣ ይምራል፣ ይራራል። ለምን? አንድያ ልጁን ሰጥቷል። ያን ሰው የሚያየው በልጁ መስዋዕትነት ውስጥ ነው፣ በተከፈለው ዋጋ ውስጥ ነው። እግዚአብሔር የተመሰገነ ይሁን። የድነት አዋጅ፣ የድነት አዋጅ። ሶስተኛውን የምናየው ዮሐንስ ወንጌል 19 ቁጥር 26 ዮሐንስ ወንጌል ምዕራፍ 19 ቁጥር 26 እስከ 27 እንደዚህ ይላል። በዚያም ኢየሱስ እናቱንና የሚወደው ደቀ መዝሙር አጠገቧ ቆሞ ሲያያቸው እናቱን አንቺ ሴት ሆይ ልጅሽ ይኸው አላት። ደቀ መዝሙሩንም እናትህ ይህችው አለው። ከዚያን ጊዜ ጀምሮ ይህ ደቀ መዝሙር ወደ ቤቱ ወሰዳት። ወደ ላይ ከፍ ብላችሁ ስታዩ ሶስቱም ማርያሞች እዛ ነበሩ። የኢየሱስ እናት ማርያም ከእህቷ ጋር ይላል። ሌላኛው ደግሞ የቀለዮጳ ሚስት ማርያም ይላል። ሶስተኛዋ መግደላዊት ማርያም ይላል። እነኚህ ሶስቱ ማርያሞች አንድ ላይ ሆነው በመስቀሉ አጠገብ ሆነው እያለቀሱ እየተከዙ የቆሙበት ስፍራ ነው። ቀለዮጳን ታስታውሳላችሁ። ቀለዮጳ አንዱ የኤማውስ መንገደኛ ነው። ኤማውስ መንገድ ላይ የተገኘ ኢየሱስ ያገኘው ትንሣኤውን ያበሰረለት ከሚሄድበት መንገድ ወደ ኢየሩሳሌም እንዲመለስ የረዳው ሰው ነው። የእሱ ሚስት ናት ይቺ። ሶስቱ ማርያሞች እዛ ነበሩ። በጣም የተለመደ ኮመን ኔም ይመስለኛል ማርያም የሚለው ነገር በዚያ ዘመን። አሁንም በጣም የሚገርሙ በጣም ኮመን የሆኑ ስሞች ዛሬም አሉ። እና እነኚህ ሶስቱ ማርያሞች እዛ ነበሩ። ከእናቱ ጋር ዮሐንስ ነበረ። እና ኢየሱስ አንቺ ሴት እነሆ ልጅሽ፣ አንተ ሰው እነኋት እናትህ። ይሄ ሶስተኛው ቃል ነው። ምንድን ነው ይሄ? መንፈሳዊ ኃላፊነትን፣ እንክብካቤን የሚናገር ቃል ነው ይሄ ቃል። ውድ እናቱን ለሐዋርያው አደራ ሲሰጥ የምንመለከትበት ክፍል ነው ይሄ ቃል። ህብረትን እዚህ ውስጥ እናያለን። አንድነትን እናያለን። ብዙ የቤተ ክርስቲያን ታሪክ የሚነግረን ከዚያ በኋላ እዚህም ጋር ይዟት ሄደ ይላል ዮሐንስም። ግን ማርያም ከዮሐንስ ጋር በኤፌሶን ስትኖር እንደነበረ በዚያው ደግሞ በኤፌሶን እንደሞተች ነው የሚታወቀው። ኃላፊነቱን ተወጣ። ይዟት ሄደ። ይዟት መዞር ጀመረ። እግዚአብሔር አዲስ ቤተሰብ በመስቀሉ ስራ አዲስ ቤተሰብ ተመስርቷል።
የመስቀሉ ማህበረሰብ አዲስ ማህበረሰብ ነው። ይህ ማህበረሰብ የትንሣኤ ማህበረሰብ ነው። ሊለያይ የማይችል፣ ሊገፋፋ የማይችል፣ ሊጣላ የማይችል፣ አብሮ መጓዝ ያለበት፣ አብሮ መኖር ያለበት ከእናቱና ከዮሐንስ ያለፈ ነው ይሄ ቃል። ክርስቲያናዊ ህብረትን፣ ክርስቲያናዊ አንድነትን፣ ክርስቲያናዊ መያያዝን፣ ክርስቲያናዊ ፍቅርን፣ አንዱ ለሌላው መኖርን፣ አንዱ ስለሌላው መስዋዕት መሆንን የሚያሳይ ክፍል ነው ይሄ። ልንገፋፋ፣ ልንጠላላ፣ አንዱ ሌላውን ዞር ሊያደርገው የሚገባ ህብረት አይደለም ይሄ። ይሄ እግዚአብሔር በመስቀሉ የሰራልን ህብረት፣ ይሄ በመስቀሉ ያገኘነው ህብረት፣ ይሄ በትንሣኤው የተሰራው ማህበረሰብ አብሮ መኖር ያለበት፣ አብሮ እግዚአብሔርን ማክበር ያለበት ህብረተሰብ ነው ይሄ። በስቃይ ውስጥ እንኳን ሆኖ ይሄን ኃላፊነት ለመናገር ወደ ኋላ አላለም። ፍቅር ኃላፊነትን የመውሰጃ መንገድ ነው። ቤተሰቦቻችንን፣ ወንድሞቻችንን፣ እህቶቻችንን ልንንከባከብ፣ አብረን ልንሆን በዚህ በመስቀሉ ማንነት ውስጥ የተገኘን ስለሆነ አንዱ ለሌላው በፍቅር እንዲኖር የተጋበዘበት ግብዣ ነው ይሄ። የመስቀሉ ሶስተኛው ቃል አንቺ ሴት እነሆ ልጅሽ፣ አንተ ሰው እነኋት እናት። አራተኛው ቃል ማቴዎስ ወንጌል 27 ላይ ይወስደናል። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ከ45 ጀምሮ ብናነባው ጥሩ ነው። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ገደማ ኢየሱስ ድምፁን ከፍ አድርጎ ኤሎሄ ኤሎሄ ላማ ሰበቅታኒ እያለ ጮኸ። ትርጉሙም አምላኬ አምላኬ ለምን ተውከኝ ማለት ነው። ይሄ በጣም አሳዛኙ ከመስቀሉ ሂደቶች በጣም አሳዛኙ ሂደት ነው ይሄ። ከዘላለም ጀምሮ እግዚአብሔር ወልድና እግዚአብሔር አብ ተለያይተው አያውቁም። የመለየት አደጋም ገጥሟቸው አያውቅም። ተጣልተው አያውቁም። ተኮራርፈው አያውቁም። የስልጣን ሽኩቻ የለባቸውም። አብ አብ ነው፣ ወልድ ወልድ ነው። በፍቅር አብረው ያሉ ናቸው ሥላሴዎች። መለያየት የሚባልን ነገር በፍጹም አያውቁም። በፍጹም አያውቁም። ይሄ እንዴት በጣም የምትወዱት ሰው አብራችሁ ለብዙ ጊዜ ቆያችሁት አይደለም? ይሄ የዘላለሙን ተውትና ማለት ነው። ግን ድንገት ቢለይባችሁ፣ ቢሄድ ከሌላ ሀገር፣ ወይ ቢሞት፣ ወይ አንድ ነገር ቢሆን ምን አይነት ባዶነት እንደሚሰማችሁ አስቡ። እግዚአብሔር ወልድ ከአብ ጋር ፈጽሞ ተለያይቶ አያውቅም። በመስቀል ላይ ሲሆን የተፈጠረው ክስተት እኔ በጣም ማይገባኝ አንድ ቃል አለ። ሁለተኛ ቆሮንቶስ 5:21
ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኃጢአት የሚባለውን ነገር ማያውቀውን ምንም እንኳን እንደኛ ሥጋ ለብሶ በእኛ መካከል ቢመላለስም ሰው ሆኖ ቢኖርም ትልቁን መስዋዕትነት ቢከፍልም በጣም ትልቅ መስዋዕትነት ነው። እግዚአብሔር መለኮት ሰው መሆን ለኔ በጣም ትልቅ መስዋዕትነት ነው። በዚያም ውስጥ እንኳን አብ አልተለየውም። መስቀል ላይ ሲሆን የዓለም ሁሉ ኃጢአት መጥቶ በእርሱ ላይ ሲያርፍ እግዚአብሔር ኃጢአተኛን ይወዳል እንጂ ኃጢአት አይወድም። እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ግን አይወድም። እግዚአብሔር ቅዱስ ነው፣ በባህሪው ቅዱስ ነው፣ በማንነቱ ቅዱስ ነው። እግዚአብሔር ቅዱስ አምላክ ነው። ይህ አምላክ እግዚአብሔር ወልድ ላይ የዓለም ሁሉ ኃጢአት መጥቶ ተከምሮበት ሲያይ ለመጀመሪያ ጊዜ እግዚአብሔር አብ ተለየው። ኢየሱስን ያስጮኸው ስቃዩ አይደለም። ኢየሱስን ያስጮኸው የአብ መለየት ነው፣ የአባቱ ከእርሱ መለየት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ። አቃለው የመጣሁበት ሚሽን ነው ይሄ። የዓለምን ኃጢአት ልሸከም መጥቻለሁ፣ ይሄው ተሸክሜያለሁ። አንተ ግን ለምን ተውከኝ? አንተ ግን ለምን ፊትህን ከኔ መለስክ? አንተ ግን ለምን ራቅከኝ? ለምን ተውከኝ? ኢሳይያስ 59:2 ላይ በደላችሁ ከአምላካችሁ ለይታችኋለች፣ ኃጢአታችሁ ፊቱን ከናንተ ሰውሮታል፣ በዚህ ምክንያት አይሰማም ይላል። እግዚአብሔር ከወልድ ተለይቷል። በምን ምክንያት? በእርሱ ላይ መጥቶ ባረፈው የዓለም ኃጢአት ምክንያት። ይህ ያስጮሆታል፣ ይህ ያስለቅሶታል። ዲኤል ሙዲ የሚባል ወንጌላዊ መጽሐፍ ቅዱሱ መግቢያው ዋናው መጀመሪያ ፔጅ ላይ ይባላል፣ በትልቁ ተጽፎ አሁን ላይብረሪ ውስጥ እንደ ሙዚየም የተቀመጠ ባይብል አለ። የዲኤል ሙዲ ባይብል ሙዚየም ይቀመጣል። ስትገልጡት የሚናገረው ይላሉ ነጩ ባልተጻፈበት ነጩ እንትን ላይ የጻፈውት ይህ መጽሐፍ ሰውን ከኃጢአት ይለያል፣ ኃጢአት ደግሞ ሰውን ከዚህ መጽሐፍ ይለያል። ኃጢአት ቀላል ዕዳ አይደለም። እግዚአብሔር ወልድና አብን እንኳን ለይቷል። አሁን ለማንበብ ጊዜ የለንም። መዝሙር 22 ከ1 እስከ 3 ያለውን አንብቡ። ይሄ አባባል እዛው ላይ ተጽፎታል። የትንቢት ፍጻሜ እንደሆነ ትመለከታላችሁ። አስቀድሞ በመጽሐፍት የተተነበየ እንደሆነ ታያላችሁ። ድነት ዋጋው እጅግ ውድ ነው ወገኖች፣ ምን ቀልድበት አይደለም። ድነት ዋጋው እጅግ ውድ ነው። ምክንያቱም የተከፈለው የክርስቶስ ደም ነው። ስለዚህ የኔ ኃጢአት በእርሱ ላይ ስላረፈ፣ የእናንተ ኃጢአት በእርሱ ላይ ስላረፈ፣ እግዚአብሔር ኃጢአታችንን ሁሉ እርሱን ስላሸከመው በእርሱ ልዋጭነት እኛ ዳንን ወገኖቼ። ዛሬ የዳነው በልዋጭ ሕይወት የምንኖር ሰዎች ነን። ኢየሱስ ያድናል። እሱ እንዲህ አስጮሆታል። ይህን ያህል ሲቃ አይቷል። ኤሎሄ ኤሎሄ ላማ ሰበቅታኒ፣
አምላኬ ተውከኝ ብሏል። የኔን ኃጢአት ተሸክሞ የእናንተን ኃጢአት ተሸክሞ የዓለምን ሁሉ ኃጢአት ተሸክሞ። ስለዚህ ይህ ቀን ምን አይነት ቀን ነው ወገኖች? ይህ ቀን እኮ ልዩ ቀን። አምስተኛው የመስቀል ቃል ዮሐንስ 19 ላይ ነው አሁን የሚወስደን። ዮሐንስ 19 ቁጥር 28 ላይ ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማሁ አለ ይላል። አምስተኛው የመስቀል ቃል ተጠማሁ። ይህንን ትንቢት መዝሙር 69:21 ላይ ታያላችሁ። መዝሙር 69:21 የዚህ ትንቢት መፈጸም ነው። ተጠማሁ። ኢየሱስ እንደኛ ሰው ነው። ኢየሱስ እንደኛ ሰው ነው። ፍጹም ሰው ፍጹም አምላክ ነው። በሰው ላይ የሚሆነው ነገር ሁሉ ሆኖበታል። ለዚህ ነው የዕብራውያን ጻፊ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን ከኃጢአት በቀር በሁሉ ነገር እንደኛ የተፈተነ። ይራባል ኢየሱስ፣ ተርቦ ያውቃል። ደክሞት ያውቃል ኢየሱስ። አዝኖ ያውቃል ኢየሱስ። አልቅሶ ያውቃል ኢየሱስ። እንደዚሁም ተጠምቶ ያውቃል። ለተጠሙት ግን እርሱ የሕይወት ውሃ ነው። እግዚአብሔር የተመሰገነ ይሁን። በእርሱ ለሚያምኑት የሕይወት ውሃ ወንዝ ከሆዳቸው ይፈልቃል። እርሱ ለተጠሙት የሚያረካ የሕይወት ምንጭ አለው። ይህ የሕይወት ምንጭ የሆነው ጌታ ግን በመስቀል ላይ ተጠማ። ይህን ሁሉ የተሸከመው ስለኛ ነው። ጠምቶታል። ምክንያቱም ደም ፈሷል፣ ፈሳሽ ከሰውነት አልቋል፣ በጣም ብዙ ነገር ሆኗል፣ በጣም ደክሟል። ቢሰጡት እንኳን እንዴት እንደሚጠጣው አላውቅም። ምክንያቱም ይሄ ሁሉ ይደርቃል። ለነገሩ ሰጥተውት ነበር። ሆምጣጤ በሰፍን ጋረገው አፉ ላይ ለማድረግ ባይ ዘ ወይ ይሄ ሆምጣጤ ምንድነው የሚያደርገው? ህመምን ያደነዝዛል። ህመሙ እንዳይሰማው ነው የሚያደርገው። ግን እሱ ደግሞ ህመሙ እንዳይሰማው አይፈልግም። በጣም የሚገርመው እሱ ነው። ያን ሁሉ ስቃይ እስከ መጨረሻው ተቀብሎ መጨረስ ነው የፈለገው እንጂ በሆምጣጤ ሰውነቱን ማደንዘዝ አልፈለገም። እንደዚያ አይነት ጀግና ነው የኔና የናንተ ጌታ። ክብር ለእርሱ ይሁን። ተጠማሁ። ስድስተኛው ቁጥር 30 እዛው ዮሐንስ 19:30 ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ተፈጸመ። ስለ ኃጢአቶቻችን ሁሉ በመስቀል መከፈል ያለበት ነገር ሁሉ ተከፈለ። የሰው ዘር ላይ የተጣለው የወደቀው አበሳ ሁሉ ተሻረ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በቆላሲስ ምዕራፍ 2 ቁጥር 15 ላይ በመስቀሉ ጠርቆ ከመንገድ አስወገደው ይላል።
ተፈጸመ። ነቢያት የተናገሩት የተነበዩት ቃል ተፈጸመ። መዳን ለሰው ልጅ ሆነ። እግዚአብሔር ወልድ በራሱ መስዋዕትነት የሰውን ዘር ሁሉ አዳነ። እኔና እናንተ ዳንን፣ የእግዚአብሔር ልጆች ሆንን፣ ወደ እግዚአብሔር መንግሥት ገባን። እግዚአብሔር አዳነን። ተፈጸመ። ነገሮች ሁሉ አለቁ። ነቢያት የተነበዩት አለቀ። የኃጢአትና የሞት ኃይል ተሰበረ። ድል በመስዋዕትነት ተጠናቀቀ። ሕጉ ፍጻሜን አገኘ። አሮጌው ኪዳን ፍጻሜ ተሰጠው። ስለዚህ ተደጋጋሚ መስዋዕትነትን ከዚህ በኋላ ማቅረብ አይገባም። ኢየሱስ መስዋዕታችን ሆኖ ፈጸመው። ክብር ለእግዚአብሔር ይሁን። ለአንዴና ለመጨረሻ ጊዜ በመስቀል ላይ ፈጸመው። ትንቢቶች ሁሉ ተሰብስበው መጥቶ መስቀሉ ላይ ተፈጸሙ። ክብር ለእግዚአብሔር ይሁን። እግዚአብሔር የተናገረውን የሚፈጽም አምላክ የሚያደርግ አምላክ እንደሆነ ገለጠ። የመጨረሻው ሰባተኛው ቃል ሉቃስ 23:46 ነው የሚወስደን፣ ቅድም ያነበብነው ክፍል ማለት ነው። ሉቃስ 23:46 ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ መንፈሴን በእጅህ እሰጣለሁ አለ። ይህንንም ብሎ ሞተ። ይህ የመጨረሻው ቃል የሚያረጋግጠው ኢየሱስ በሞት እንኳን በአባቱ ላይ ያለውን እምነት ነው። ኢየሱስ ማንም ፈልጎ የገደለው ሰው ሳይሆን ኢየሱስ በፈቃዱ ነፍሱን ያኖረ ጌታ ነው። እርሱ በፈቃዱ ዮሐንስ ወንጌል 10 ላይ ይናገራል። በፈቃዴ ማንም ሕይወቱን አልነጠቀውም። በፈቃዱ ሰጠ። ሞት ለአማኝ የመጨረሻ መንገድ አይደለም ወገኖች። ብዙ ጊዜ ሞት እንፈራለን። እንደውም ከነንትናችን አይ እዛ ጋር ምን እንዳለ ምን አውቃለሁ። ኢየሱስን ታምናላችሁ? ወደ ኢየሱስ ቤት ትሄዳላችሁ ማለት እዚህ ለዘላለም ልንኖር አልተፈጠርንም። በምድር ላይ ለዘላለም ለመቆየት አልተፈጠርንም። እንዲህ አይነትም አምላክ አናመልክም። እንሞታለን፣ ወደ ቤታችን እንሄዳለን። ያ ቤታችን ደግሞ የዘላለም ቤት ነው። የማይፈርስ ቤት ነው። በእጅ ያልተሰራ ቤት ነው። የእግዚአብሔር አብ መገኛ ስፍራ ነው። የቀደሙንን ሁሉ እዛ እናገኛቸዋለን። መንፈሴን በድሮ ትርጉም ነፍሴን በእጅህ እሰጣለሁ፣ በእጅህ እሰጣለሁ። ሙሉ ማንነቱን አስረከበ። ይህንን በእንዲህ አይነት መንገድ ነፍሱን የሰጠ ደቀ መዝሙር ነበር። ትዝ ይላችኋል ሐዋርያት 17 እስጢፋኖስ ነፍሴን ሰጣለሁ። ልክ የመጀመሪያውንም ጸሎት የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዮአል። ይሄ ሰው ስለዚህ ድነታችን እጅግ ዋጋ የተከፈለበት ብዙ መከራ የታየበት
ብዙ ስቃይ ያስተናገደ ይሄን ሁሉ ደግሞ ያደረገው በምንም ነገር ውስጥ ጥፋት ሳይገኝበት ንጹህ የሆነው የእግዚአብሔር ልጅ የከፈለው መስዋዕትነት ነው። በዚህ ነው የዳነው ወገኖቼ። ለዚህ ነው ሐዋርያው በዋጋ ተገዝታችኋል፣ እናንተ የራሳችሁ አይደላችሁም፣ በክርስቶስ ደም ተገዝተናል። ዛሬ በመስቀል ላይ በተከፈለው ዋጋ ምክንያት ሕያው ሆነን ለዘላለም እንኖራለን በእግዚአብሔር መንግሥት። ምክንያቱም ልጆቹ አድርጎናል፣ የራሱ አድርጎናል። ልጆቹ ነን፣ እስከ ዘላለሙ ከእርሱ ጋር እንኖራለን። ስለዚህ የተከፈለው ዋጋ ይሄን ነው ያመጣው፣ የኃጢአት ይቅርታን፣ የዘላለም ሕይወትን። ስለዚህ ክርስቶስ የወንጌልን ቃላት በእነኚህ ሰብሰብ አድርጎ አንዳንድ ቃል ተናግሮ ወንጌልን ሰብኮ በመስቀል ላይ ጨርሷል። እኔና እናንተ የደሙ ፍሬዎች ነን። በዚህ ምክንያት ወደ አብ መግባትን አገኘን። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን።